እንኳን ዛሬ ስድብ ቀርቶ እነሱ ደግሞ የሚሰሩ ስራቸው ነው። ሃይሚ ስድብ ምንም ነገር አያደርጉም። ከብሩኬ በላይ ለሃይሚ አታስቡ፣ ከሃይሚ በላይ ደግሞ ለብሩኬ አታስቡ። ዝም ብላችሁ እንትን አትበሉ። ማርያምን ራሳችሁን ነው የሰደባችሁ እንዴ? ሴት ልጅ እኮ ነው። ራሳችሁን አስከብሩ። አይገባቸውም እባክሽ። በደጋግመሽ ትነግሪላቸው ታጥበው ጭቃ ናቸው። ምንም እንትን የለውም ሰው እሷ ከዚህም በፊቱ ስንት ስድብ ብሩኬም ሆነ ሃይሚን ብሎ ተሰድቧል። እነሱ ከፍ እያለ ነው የሚሄድ። በነገራችን የማይገባኝ ነገር እሷ እኮ ተናግራለች አለ አንዴ ከፍጹም ጋር ፕራንክ ስታደርገው ታስታውሳላችሁ? ቡታጅራ ሄደው ሆቴል ውስጥ ያደረገችውን ልብሳው የፎጣ አርጋ እንትን ያለች ጊዜ እኔ 500 ግማሽ ሚሊዮን ለመግባት የማደርገውን ሁሉ አደርጋለሁ ማንንም አልሰማም ብላለች እኮ አይደል? አሁንም እኮ እንደዛ ነው እኮ ባሏን 400 ለማስገባት እሷ ደግሞ 350 ለመግባት ነው እንጂ አዳሜ እየወጣች ትሳደቢያለሽ መልሰሽ ታስሽ። እኛ የለንበትም። እኔ ተናግረናል። እኛ የለንበትም። ውርደት ብርቃችን ነው ብትሉ እኛ አንሰማም። ራሳችሁ ማይፊት ረታያቸው እነዚህ ማርያም ምንም ብትሉ አንዳንዶቹ አይገባችሁ። ማርያም ማለት አሁን ያለፈ ታሪክ እያወጣሽ ጠግበሻል ምናምን፣ እሱንም ደግሞ እናቱን እያነሱ መዘቅዘቅ፣ እናቱን መስደብ ነውር አይደለም በእውነት። ሁላችን እኮ የበፊት ፎቶ አለኝ። አሁን እኔ እንደዚህ የምታየ በፊቱ ምን እንደሚመስል ወይኔ ዞር ብለሽ አታይኝ። እኔም ቢሆን ማለት ነው ሌላ እሷ ቀርት ሁላችንም የበፊት ፎቶ አለ። እስቲ እሷ እንደው ጀግና ናት፣ አልደበቀችም ማንነቷን። እንዴ ማንም ሰው ይለወጣል እኮ የሰው ልጅ እየሰራች ስትሄጂ፣ ደህና ምግብ ስትበይ፣ ደህና እንቅልፍ ስተኝ ማንም ሰው ይለወጣል። ይሄ እኮ ኖርማል ነው። እና በነበረች ቦታ እናንተን ጠብቃችሁ ነበረ ጅሎች። ማንም በነበረበት እንዳስቀመጥሽው የሚኖር ማንም የለም። ሁሌ ኑሮ ማለት ህይወት እድሜሽ እየጨመረ ሲመጣ ራስሽን እየጠበቅሽ ስትመጪ መልክሽም ይቀየራል። እንደው ይሄን ስድብን ልጅቷን እንዴት እንዳሳመራት አሁን ላይ አይ እናንተ እስቲ ጥፍራችሁን ቼክ አርጉ፣ ፀጉራችሁን አበጥሩ፣ ጎንግኑ። ዝም ብላ በማያገባ ገብታ ሰው ስትሳደብ ጥፍሯንም አታጸዳም። ወይኔ እኔ ብዙ አላወራም እንጂ ላወራ ነበረ። ይዊ ማነሽ ዛሬዬ ወይናኒ በዚህ ዙሪያ እኔ አንድ ነገር ማለት ፈልጋለሁ። ማናችንም ስንፈጠር ማናችንም አመጣጣችንን ራሳችን የምናውቀው እግዚአብሔር ከዛ ፈጠረን። ገባሽ? እዚህ ጋር ስንወጣ ወይ ስንናገር ሁላችን ኢትዮጵያውያን የተባልን ሜቢ 95% በጣም ተቸግረን ያደግን ይመስለኛል። ሜቢ 5% ነው ነው this is the life። ገባሽ? እና እኔ እንደዛ የሚሉ ሰዎች በአጠቃላይ ምለው ይሄ ፑር አስተሳሰብ ያላቸው ሂዊ እንዴት ነው እነዚህ በቃ አመለካከታቸው የወረደ ሰዎች አሉ። ገባሽ? አንቺን አጣጥለው ራሳቸውን የተደበቀ ማንነት የሚደብቁ አሉ። እና ይሄ ማንም ይኸውልሽ ያገኘ ሰው ሚሊዮነሮቹ እዚህ ሀገር ስትሬት ላይ ነበሩ ናቸው። የድሃ ፋሚሊ ናቸው። ምንም አይደለ ራሳቸው እንትና ዋይ እንደዛ እየተነሱ እሷ እንዲህ ናች እሱ እንዲህ ነው የሚባሉት ለምንድን ነው? እኔ ይሄ ነው የሚያናድደኝ። ከኛ በህብረተሰብ ውስጥ ገና በመጣሽበት አመጣጥ ይወቅሱሻል። ከዚህም በፊት ብለዋታል። እኔ ወጥቼ ተናግሬያለሁ። አይባልም። እናንተ ማን ስለሆናችሁ ነው? እግዚአብሔር የሰውን ልጅ ራቁቱን የፈጠረው ከብር ጋር አልፈጠረንም። እኛን ሲፈጥረን ሜቢ ወላጆቻችን ባገኙት ይሆናል። ግን ማናችንም ተሻሽለን ትልቅም ሀገር ይሁን አገራችንም ላይ ይሁን ሰክሰስፉል ሆነናል። እና እነሱ ደግሞ ጀግኖች ናቸው ሁለቱ። በዚህ እድሜያቸው በ22 ዓመታቸው የወላጅ እጅ ሳያዩ ኢትዮጵያ ላይ እኮ በ40 ዓመቱ እንደ ህፃን ልጅ ቤተሰቡን እያስቸገረ ያለ ነው ያለው አሁን። ገባሽ? የእናትና የአባቱን ጉልበት እየበላ የቤተሰብ ሀብት እየተመኘ ያለ ትውልድ ነው ያሉት። ሃይሚ በጣም ጀግና ልጅ ናት ለሴት በጣም እጥፍ
ብሩክ ለያንግ ወጣት ልጆች በጣም ትልቅ እኔ አይዶን ነው ቃላት የለኝም። እነሱ የሚናፋ እኔ ሁለቱንም ነው ባይዘው፣ ግን እንዲህ ነው ብለው እንከን ሲያወጡ በጣም ይደብራል። እኔ ማንኝ እንበል፣ ወደ እኛ እናመልክት። እኛ ማንን እና ራሳችንን መርምር። ቤት እውነት የሚሳደቡት ሰዎች እውነት እነሱ እግዚአብሔር የሚያውቁ ናቸውና ነው። እሷ ሀብታሙና ብትፈጠር ቤተሰቦቿ አያቶቿ ድሃ ሆኖ የተፈጠሩ ናቸው። ይህንን እርግጠኛ ነው። ማንም ደልቶት የተወለደ የመጣ የለም ከኛ ሀገር። እና ስደት ላይ የምትወጣው ቢደላት ነው። ለምን ከደላን እዛ አልኖርንም? ንገሪኝ። ለምን አልኖርንም? ለምን መጣን? ሁላችንም ለምን እንደ አሸዋ ምድር ላይ ተበተንን? ድሃ ስለሆን ነው። ወሬ ግማሹ ወይ በስኮላር የሀብታም ልጅ ከሆነች ነው እንጂ ሌላ አይደለም። እንዲህ ብላ የምትሳደብ የራሷን ትንሽነት ነው ያሳየችው እንጂ የሃይሚን እና የብሩክን አይደለም። ይሄን ነው የተረዳሁት እኔ። ሰው ከሚናገረው ነው የሚይዘው። እውነቴን ነው የምልሽ። ሰው ከአፋቸው ሰው ከሚያወራው ነው የምይዘው። ይሄ ሰው የሚሳደቡ ይሄ ሰው ብልግና ነገር እኔ ይኸውልሽ፣ አንዱ ኢቨን ኦዲየንስ መሳደብ አልፈልግም። አሁን ለምን እነሱ ይሄ ጠባብነት ነው። ለእነሱ በትክክል ነግሮ ማስረዳት ነው። እነዚህ ልጆች ወይ እንደራሳቸው በራስሽ ጫማ ነው በራስሽ መነጽር ነው ሰው የምታየው እና በራሱ ልክ ነው ሰው የሚያየው። እና አንዳንድ ጊዜ እኮ አንቺ ሚዲያ ላይም ሆነሽ የሆነ ቦታም ሆነሽ ካለሽበት ዓለም ከመጣሽበት ትማሪያለሽ። አስተሳሰብ ትማሪያለሽ፣ አመጋገብ፣ አካሄድ፣ አለባበስ፣ ሁሉን ነገር ትማሪያለሽ። አነጋገር፣ በብዙ ነገር። ግን እነዚህ ልጆች ካልተማሩስ? ስለዚህ እግዚአብሔር አምላክ ማስተዋል ልቦና ይስጣችሁ። ሰው አትስደቡ። ሰውን ዝቅ አርጋችሁ አትዩ። ለእናንተ ጥሩ አይደለም ነው። አሁን ሃይሚና ብሩኬ ምንም አይሆኑም። ጃምፕ ነው ወደ ላይ ሄደዋል። ልጆቹ ነጥረዋል እና ምንም አይመጣባቸውም። ግን ያሳዝናሉ ተሳዳቢዎቹ። ያን ነው የምለው። ቴንኪዩ ስላዳመጣችሁኝ። በጣም ነው ግን እንደነዚህ ያሉ ትክክል የኔ እናት። ምንም ተናገርሽ ምንም አልሽ እነሱ ስለማይሰሙ። በነገራችን ላይ ተሳዳቢ ራሱ ነው ሰደበን። አንዬ ፈጣሪ ልቦና ያስጣችሁ ነው እንጂ ሌላ ምንም የሚባል ነገር የለም። ሁሌ ነው የምንናገር። በቃ ሃይሚና ብሩክ የሆነ ኩሽታ እንትን ሲሉ በቃ አለያይቶ እነሱም መሳደብ ባለፈ ሁላችም ያለፈ ታሪክ ነው ይኖረናል እኮ ሚዲያ ላይ ስላላወጣን ነው እንጂ ከደላን እኔ ለምንድን ነው አረብ ሀገር የመጣሁት? ሁላችም የተሰደን እኮ ማለት የሆነ ጉለት ስላለን ነው። በቃ ሀገራችን ላይ ቢመቻችን ኑሮ ማንም ከሀገር አይወጣም እኮ የትም ሆኑ። ግን እነሱ አቅማናንዬ እዚህ ጋር ምንም ብቲ በቃ ከስድብ ወደኋላ አልልም አይሉም። እነሱ ይስሩ፣ ልጆቹ ይስሩ። እውነቴን ነው የምልሽ። በቃ ከተመቻቸው እንትን ይበሉ። እኛ አይደለንም። እኔ አንዳንድ ጊዜ በውስጥ አሁን ማንዬ ዝም አትበይ ንገሪልን ምናምን እዚህ ጋር መሰለማ ለምን እንዲህ ይባላሉ? መባል የሌለባቸው ወርድ ነው የሚባሉት ልጆቹ። ለምን እና አንዳንዴ የራሳችንንም እንፈትሽ ነው። ያለቀስንትን ማለት ጥሩ አይደለም እንዴ? ከወደ ማንነቱ ነው። በቃ የሰው ልጅ እኮ አንድ ያያችሁ ብሩኬና ሃይሚ ዛሬ ብቻ አይደለም ሁል ጊዜ ነው። ስራ ከጀመሩ ወደኋላ አልንም። የፈለግሽው ብትመክሩ የሆነ እንትን አላማ አላቸው እነሱ። በቃ ያ አላማ ቦታ እስከሚደርሱ ድረስ እዚህ የፈለጋችሁ ብትሉ አይመለሱም እነሱ። በቃ እኔ ሁሌ እናገራለሁ። ናንዬ ከአንቺ ጋር አሁን ባለፈው ትያለሽ ብለሻል። ባለፈው አይሰሙሽም፣ ማርያምን አይሰሙ። ባለፈው አንቺ እንደዚህ አትበይ ብሎ እኔ ከብዙ ሰዎችም ነው የተጣለሁት። ግን እኔ ስለምንድን ነው ተሰደድኩ ብላችሁ እራሳችሁን ጠይቁ። በቃ እና በሁለት ዓመት የሚያልፍሽ ከሆነ ወደ ሀገርሽ አትገቢም። እናውቃለን እኮ እያንዳንዳችን። እና ሰውን አትሳደቡ። ካልፈለገችው ተው በቃ። ስድብ ማንም ሰው አይመልስም። የምሬ ነው። እናንተ ነገሩ አያገባችሁ። ምድረ ድንጋይ ሁላ እና እግዚአብሔር ልቦና ይስጥ፣ ማስተዋልን ይስጥ ነው የምንለው። በዚህ እንዝጋው። በተረፈ ህውዬ ልውጣ። ኧረ አጥፍተዋለች፣ ሙት አድርገዋለች። ናንዬ ደህና ከዚህ አጀንዳ መውጣትም እንችላለን ከፈለግን። ምሳ አቅርቢ፣ እኔም ምሳ ላቅርብ። ከዛ በኋላ እንገናኛለን። እኔ ሙዚቃ ፈታላለሁ ብቻዬን። ብቻ
አምሮብሻል እኮ ዛሬ ደግሞ ማሻአላ። ይሄ ቀለምሽ ማለት ነው። በቃ ዛሬ አዲስ ነው።